እማዬ ከሞልተኔ መዲና የአንቺ ድምፅ ነው። አቢባ የለችም። አቢባ አለሽ? መዲና አፋን ኦሮሞቲን ከን ዱበት ሲ አለው እኔ እዚሁ ነኝ አለሁ። መዲና ናት። መዲና ናት። መዲና ናት። ሰገሌን እኒ አፋን ኦሮሞ ኬቲ አናዳ በቃ ከአቢባ ጋር ጨርስ። እኔ መጠየቅ አልችልም። እስኪ የመዲናን ድምፅ ይሄ እናዳምጠው። ግን ድምፅሽ ተቀየረብኝ መዲና። አሁን በስልክ ያወራሽኝ አንቺ ከሞልተኔ ከምጅርቱ እኔው ራሴ ነኝ ያወራሁሽም። ሪካርዱን የላኩለትም ደግሞ ለቄስ ንጉሴ ነው። ኦኬ ድምጿን እናዳምጥና ልጅቷን ቪዲዮ ላይ አይታችኋል። መዲና ደግሞ ለእናቷ በኦሮምኛ ምን እንዳለች ከፈለጋችሁ እየፈታው እየተረጎምኩላችሁ አብረን እናዳምጣለን። በአማርኛም እኮ አለ። እሺ የአማርኛው አንቺ ነሽ? አሁን ልግባ፣ የሀቢባ ልግባ። ገብተሻል እኮ መዲና፣ አስገብቼሻለሁ እኮ ኦልሬዲ። ኖ ላውራ ያኔ ተፈቀዳችሁልኝ? እሺ አንዴ እኔ ድምፅሽ በስልክ ያወራነው ድምፅና ይሄ ድምፅ አንድ አልሆነልኝም እና ያ ከቁርስ በፊት ከቁርስ በኋላ ለምሳሌ ቆይ አይ እኔና አንቺ በስልክ ምን አውርተናል? አሁን ምን አውርተሻል? እኔ መግባት አልችልም ብዬሽ ነበረ። እሺ ከዛ እኔ መደበቅ የራስሽ የሆነ ያልሽው ወንጀል ሊኖር ይችላል ብለሽኝ ነው ያመጣሽ። መደበቁ ወንጀል ቢኖርብሽ ነው ስትይኝ እኔ የገባሁት ወንጀል እንደሌለብኝ ሙሉ በሙሉ መጀመሪያ ትነግሬሻለሁ። እኔ ልጆች እናት ነኝ። እንኳን የእሷ ኢትዮጵያዊ ደም ላፈስ ሲቀርና እኔ ለልጆቼ ለራሴ መሰራ የመዲና ድምፅ አይደለም ማሪ ወይ ከጎንሽ ይኸውልሽ፣ ከጎኗ እኔና መዲና ስናወራ አብረሽ ያወራሽው ልጅ ድምፅ ሊሆን ይችላል እንጂ የመዲና ድምፅ እኔ አሁን በስነ ስርዓት አውርተን እኔ ሀቢባ ነኝ። ይኸውልሽ ቆይ ካሜራ ላዝብልሽ፣ ይቅርታ እየበላሽ ሀቢባዬ፣ እኔው ራሴ ነኝ እያወራሽኝ ያለሽውማ። እሺ ቆይ አንዴ ይምጣልኝ። አማርኛውም ላይ ኦሮምኛውም ላይ እመኛለሁ ለአባይነሽ እናት ለተፈጠረባት ሐዘንና የእሷ የተፈጠረባት የደረሰውን ነገር ሁሉ በእግዚአብሔር በኩል እንድትጠይቁላት እንድታደርጉላት በቅርታ ጠይቃለሁ እና አባይነሽ ደሴ አባቴ የምትባለው ልጅ ችለሽ ይሄ ራሴ ነኝ። ኦኬ እሺ ቀጥይ። እሺ መዲና ጉዳዩን ከሀ እስከ ፐ አስረጅን። አንቺ መዲና ከሆንሽ ጉዳዩን ስትይ በምን አይነት ጥያቄ በአባይነሽ ሞት ዙሪያ ያለው ነው? አዎ ሌላ ምን አለ? ጉዳያችን አባይነሽ ናት። ማሬ ስልክሽን አስተካክዪው፣ ድምፅሽ እየተነፋነፈ ነው። እፍን ብሏል። ማይክሽን ለቀቅ አድርጊውማ። አባይነሽ ደሴ የሞተችበትን ጉዳይ ነው ማስረዳችሁ ወይስ እንዴት እንደመጣች ነው ማስረዳችሁ? እኔ እንዴት እንደመጣች ከሚለው ጀምሪ። እንዴት እንደመጣች በውስጥ ልልክልሽ እችላለሁኝ፣ ትኬቱን እሷ ወደኛ ጋር ሲያሳፍሯት። ጥሩ እሺ። ከነገል ጀማይ ማለት ነው ሸሪከት ስልስክ እነሱ ጋር ሄዳ ሸሪከት ስልስክ ማለት የፖሊስ ጣቢያው ሊንክ ኤጀንሲ የኢትዮጵያ ኖ ሸሪከት ስልስክ ማለት እንደ ማቆያነት ከፊል ወይም ደግሞ ኤጀንት እስኪያነሳቸው የሚያርፉበት ነው። ፖሊስ ሲይዛቸው ልጆች። ኦኬ እሺ። በሳውዲ አረቢያ ላይ ስልስክ ካልሻቸው እንትኖቹም ያውቃሉ፣ ኤምባሲዎችም ያውቃሉ። ኦኬ ቀጥሽ እየሰማሽ ነው። ቢና ጨርሺ። ሰዎቹ ተጫውተው አለን አይደል? ጨርሺና ታወሪናለሽ። ለሙባረክ መዲና በጣም እያለቀሰች ነበር በውስጥ ስናወራ። በጣም ድምጿ ስስ ነው። አንቺ በጣም እንትን ነው ድምፅሽ። አንቺ መዲና አይደለሽ። ለምን ዋሽሻለሁ? ለምን ድምፅሽ ተቀየረ ታዲያ? እንዴ አሁን ስንት ሰዓት ጀምሮ ሳወራ የነበረ ድምፅ መለየት ያቅተኛል እንዴ? በቪዲዮ ትውጣ። ችግር የለውም። መዲና እያለቀሰች ነው። ያረጋግቻት እኮ ነው አውርተን ስልኩን ተቀየርሽ እንደዚህ። አቡዬ ራሱን ነፃ የሚያወጣ ሰው እዚህ ጋር እኛ ተከሰን ቀርበናል። እኔ ተከስቼ ቀርቤ የዚህ ቤት ህግ ዛሬ ተቀይሮብናል። ይቅርታ አድርጊልኝ። ምትወጣ ከሆነ በቪዲዮ ትወጣለን። እኔ ቃል ስለገባሁላት ነው። ቪዲዮ አይ ችግር የለም። ለምን ምን ችግር የለው? አቡ ይኸውልህ ሙሉ መረጃዎች ትስጠንና እሷን ጎዳ ነገር ከሌለ ታበራለች። እሷን ቪዲዮ እንደማታበራ ቃል ገብቼላት ነው። እዚህ ችግር የለውም። እኔ ይኸውልህ ሙቤ አንድ ነገር ላስረዳችሁ። ለምንም ስል የምዋሽበት ምክንያት የለም። የምፈራው መጀመሪያ ደረጃ አላህ አለ።
ሀቅን ይዤ ነው የምጓደረው። ሀቅን ይዤ ነው የምራመድ እንጂ እኔ ለባጥል ብዬ ለሰዎች ስራ ብዬ ብር እኮ ሰርቼ እኮ አገኛለሁ። እስቲ ቆይ አይደለም እህታለም አንድ ቆይ እንግዲህ ሀቡ በደንብ ሰምቼው አይምሮይ ወላሂ ታሟል። ትላንት ጀምሮ ብራዘር ቆይ እስቲ እንደማመጥ አይሻልም? ይኸውልሽ እህታለም አንድ ነገር ስሚ። ሀቡ አሁን በሰከንድ ውስጥ አውርታት ድምጿ ለስላሳ ከሆነ አንቺ ደግሞ የሆንሽ ቃጠሎ ነገር ነሽ። ይቅርታ አድርጊልኝ፣ ድምፅሽ በጣም ኃይለኛ ነው እና የዛ አይነት ሴኮንሽ ከመጀመሪያው ሀቡ ጋር እንደዛ ለምን ሆንሽ? አሁን ምን የተለየ ነገር ተገኝቶ በዚህ ደረጃ ልታወሪ ይቻልሽ? አሁን እንግዲህ ሀቡ ካለችን አንሳር መኮ አልቅሳ ስቅስቅ ብላ አልቅሳ አረጋግቼ ለምኜ አይዞሽ አንቺ ንጹህ ሰው ከሆንሽ ምንም አትሆኝም፣ ሀቅ የልጅቷ ሀቅ እንዲወጣ እርጅን አንቺ ንጹህ ሰው ከሆንሽ ብዬ አሳምኜ ለምኜ ያመጣኋት ልጅ እዚህ ጋር ስትመጣ የሚጣወለችብኝ ድምጿ ተቀየረብኝ። እየሰማሁኝ ያለሁት ነገር ስሚኝ፣ እየሰማሁኝ ያለሁት ነገር የሌለ ነገር ነው። እየሰማሁ ያለሁት ነገር ትክክል አይደለም ማለት እኔ እኮ አለሁ በቦታው ላይ እኔ ያለሁ። ቅድም ለምን እንደዚህ ያልሆንሽም? አሁን ምን የተለየ አገኘሽ እያልኩሽ ነው። ትመልሽልኛለሽ? ቅድም ለምን ለሰለሽ? አሁን ለምን ነገረኛ ሆንሽ? ትነግሪኛለሽ? አሁን እኮ ነገረኛነት አይደለም። አሁን ገብቼ እየሰማሁ ያለሁት ነገር ንግግርሽ ኃይለኛ ነው። ቅድም ገና ነው። ላስረዳህ እኔ ላስረዳህ እየሰማሁኝ ያለሁት ነገር አላምንም። ሀቡ እሱ እኮ ማመን ልደውልልሽ አሁን ስልክሽ እጅሽ ላይ ነው? አዎ ደውይልኝ እና ድምጿን ትለያታለች። በዛ ድምፁን መለየት ይችላሉ። ለምን እኔ ተቀየረብኝ። ጆሮዬ ስለምታውቂው ይኸኛውን ድምፅ በደንብ ጆሮዬ ይሁን ምን አይደል ነው፣ ግራ ገባኝ። አይ ከሰከንድ በፊት ያለቀሰ ድምፅ አይደለም ይሄ ድምፅ። እንዴ አናውቅም እንዴ? ይሄን ያህል ፋራ አይደለንም እኮ ዊ ኖስ። ገና ሳልደውል ወጣለች እኮ ገና ሳይጠራ። አሎ አሎ፣ መዲና እንዴት ነሽ? እዚህ ጋር ነሽ? አሁን ቲክቶክ ገስት ላይ ነሽ? አሁን ይሄ ድምፅ የተለያየ ነው። በቃ አለቀ እኮ። እኔው ነኝ አውቃ ነው እኔ ነኝ በይ ተብላ እዚህ ጋር ያለው ድምፅና አንቺ እዚህ ጋር የምታወሪኝ ድምፅ አንድ አይነት አይደለም። አማ ቪዲዮ ከፈችና አውሪ። እንዴት እንዲህ በቀጥታ ቪዲዮ? እኔ ፌስ ታይም ማለት ነው። ክፈቺ አንቺ ቪዲዮ። ቲክታኩ ላይ ቪዲዮ ትክፈት። ቆይ ልጋብዝሽ። ሉት አድርግና አንዴ ትልቅ እናርጋትና 1000 ሙሏት። ቶሎ በሉ። 1000 ፎሎ ሙሏት። እቺ ልጅ ሀቅ ያላት ይመስለኛል። አሁን ትንሽ ሀቅ እየሸተተ ነው። አዎ ቪዲዮ ወጣ። እኔ አይደለሁም የሰው ነፍስ ነው ይሄ ነገር እኮ። ውክልና የወሰደችው እሷ እስከሆነች ድረስ እኔ ሳውዲ አረቢያ የምሄደው ወላሂ እሷን ለመክሰስ ነው። መታወቂያ ሆናለኝ፣ ሁሉን ነገር አለኝ። ፓስፖርቷ የሳውዲ አረቢያ መንግስት የጻፈው ወረቀት አሁን ደረሰልኝ። ከዛ በኋላ አሉ ተስፋ ቆርቆ እንደመሄድ ማለት ነው። ምን የሚል ላስረዳሽ። እኔ በመጀመሪያ ደረጃ ያለው ትላንትና ቆይ አንዴ እናቴ እስቲ ፎሎ አድርጓት 1000 ሰው ቶሎ በሉ። አሁን ይኸው 784 ሰው አድርጎታል። አንዴ 00 ነው አዲስ ከፍታ ነው የመጣችው ውዶች። ለዛ ነው ቲክቶክ የለኝም ነበር አለች። አልሞላም ውዶች። የፕሮፋይሉ ነው ማየው 802 ነው አሁን። ቶሎ በሉ 200 ሰው ይቀራል። ሙሉትና ቪዲዮ ታብራ 837 ቪዲዮ ትውጣ። ቪዲዮ እያላቸው አልነበረም እንዴ ቅድም? አሁን ሞላ። እሺ መዲና አሁን ቪዲዮ ማብራት ትችያለሽ። ጋብዝሻለሁ። ትጋብዝሽ ካናተርን ይላል። ምክንያቱም ወጥተሽ መግባት አለብሽ። አዲስ አሁን ስለሆነ ወጣ ትግባ ፎሎ ያደረግንሽ። እንዴት ላድርግ? ትወርጂና ቅድም የሰጠውሽን ኮድ ስትጽፊ ድጋሚ እናስገባሻለን። አሁን 1000 ፎሎ ሞልቷል። 1478 ሰው ፎሎ አድርጎሻል። ኮመንት ላይ ጻፊው ያንን ኮድ፣ ቅድም የገባሽበትን ኮድ። ሞዴሬተሮች ስትጽፈው ሳቧት። እሺ ስትጽፈው ሳቧት፣ እዩዋትና በደንብ አልሐምዱሊላ ነው የሚለው ስሟ። ቅድም 0 ፎሎ ነበር። አሁን 1480 ሰው ፎሎ አድርጓታል። ቼክ አድርጉ ፎሎውን። ሌላ ሰው አሁን አልሐምዱሊላ የሚል ከፍቶ እንዳይመጣ እጅኝ ታጥቤ መጣው። ሌላ ቲክቶክ አላት። ለምበዘኛት መጠም አይደል ነው
ጋይስ ለምን አልገባችሁ መዲና? አሁን ይኸው ሶፊዬ ኢንቫይት አደረገቻት። ሶፊዬ ያረጋግጠሻል? ሌላ ፌክ አሁን ይኸው ሶፊዬ ኢንቫይት አደረገቻት። አሁን ፎሎ ያደረግነው አካውንት ራሱ መሆኑን አረጋግጥሽ? የስ 1498 የስ ራሱ ነው። እሺ ቆይ መዲና ቪዲዮ ኢንቫይት ላርግሽ። cannot turn on what? cannot turn on the camera because doesn't have access to join with the video. why? እንትንሽ ሴቲንግ ውስጥ መዲና ሴቲንግ ውስጥ ካሜራሽ ኦፍ ነው ማሬ። ሴቲንግ ውስጥ ግቢና ቲክቶክ ብለሽ ጻፊ። ከዛ ቲክቶክ ውስጥ ቲክቶክ ሴቲንግ ውስጥ ካሜራሽ ኖት አላውድ ነው። አላው አርጊው። ለምን ወጣች? ሳትወጪ እኮ ማድረግ ትችያለሽ ማሬ። ሳትወጪ እዚህ ሆነሽ እኮ ማድረግ ትችይ ነበር። ሌላ ቲክቶክ ለምን? እኔ እንጃ ቲክቶክ የለኝም ማለች። ቲክቶክ አላውቅም። ዛሬ ነው ለእናንተ ምላሽ ለመስጠት የመጣሁት አለች። የቢሮ አስተርጓሚ ሆና ሳቡ ውስጥ እየኖረች ቲክቶክ መጣው። እሺ ቆይ አንዴ የሆነ እሺ ታንቆ የሞተ ሰው አቡ ምላስ ወደ ውጭ ይወጣል። ምክንያቱም አንገት ውስጥ ገመድ ስለሚገባ። ማሪ የእሷ በሻርፕ ነው እኮ ታንቃ አልሞተችም። ቁጭ ብሎ ሰው እንዴት ይሞታል? እዚህ ጋር ቁጭ ብዬ እዚህ ጋር ገመድ አስሬ እንዴት ይሞታለሁ? እንደዚህ እንዴ ነፍሴ ውስጥ ወጣ ቶሎ ብዬ ነፍሴ ሲያስጨንቀኝ ውልቅ አላደርገውም እንዴ? ሻርፑን ገመድ ላይ ጣራ ላይ የተንጠለጠለ ሰው ነው እንጂ ሽንት ቤት ውስጥ ቁጭ ብላ እኮ ነው ተንበርክካ በጉልበቷ እዛው አጭር። ልክ ነፍስ እኮ ስታስጨንቃችሁ እኮ ውልቅ ታረጉታላችሁ። ቅድም እከታተልሻለሁ አቅሻለሁ ብላ ነበረ። አዎ እውነታችሁ ነው እኮ እውነታችሁ ነው። አልመጣልኝም። እሱን ረስቼዋለሁ። ኦኬ በቃ ዝም በሉ። የምፈልገው መረጃ እናገኝ። መጀመሪያ ጠብቁ፣ ችግር የለም። ብልጥ የያዘውን ይዞ ነው የሚያለቅሰው። አንዳንዴ ያውቃችሁ ላሽ ማለት ልመዱ ነገራቶችን ለማሳካት ሐቁን ለማውጣት አንዳንዴ ገብቷችሁ እንዳልገባ ዳሽ ማለት መልመድ አለባችሁ። ከሰው ጋር እንግዲህ የምጣላው ብዙ ጊዜ አቡዬ ይሄን ነው። አሁን ለምሳሌ የሆነ ሰው ትልቅ ባለስልጣን የሆነ ብር አጭበርብረው ትላንትና ተያዘ። ከዛ ልጅቷ ደግሞ ምስኪን የድሃ ልጅ የኔ ቢጤ ናት። እዛ ላይ ሐቁን መውጣት አለበት ተብዬ ተጋበዝኩ። እንግዲህ ጀመርን አንድ ሁለት ብለን ማለት ነው። ስንጀምር ልጅቷ በቃ ሐቁን መናገር ፈለገች። አንዳንዴ እኮ ሐቅ ለማውጣት የሆነ የምትጠቀሚው ነገር አለ። አንቺ ዝም በይ ያልኳት በቃ የቾኮሌት ስለሆነ እሱም ደግሞ ተጣልቶ ሊሄድ ፈለገ። ገባሽ? እንደዚህ ካላችሁኝ ምን አለ አበዛው። ከዛ ዝም በይ አልኳት። እሷም እንዴት ገለምጣታል ምናምን ለእሷ ነው አለ። አንዳንዴ የምታደርጊው ነገር አለ። ገባሽ? ሐቅ ለማውጣት ቀስ ብለክ ነው፣ በብልሃት ነው እኮ የምታወጣው። ጋይስ ለምን ኢንቫይት አታደርጓትም? መታለች እያሉ ነው ኮመንት ላይ። መዲና ከመጣሽ ኮድሽን ጻፊ። ላይቭ ኢቨንት ምን ውስጥ ነው የገባሽው? ማሪ የስልክሽ ሴቲንግ ውስጥ ትገቢያለሽ። ከዛ
የስልክሽ ሴቲንግ ውስጥ የተለያዩ አፕሊኬሽኖች አሉ አይደለ? እዛ ውስጥ ቲክቶክን ትመርጫለሽ። አይፎን ነው የምትጠቀሚው ወይንስ ሳምሰንግ? አይፎን ከሆነ ስክሪን ሪከርድ እያደረኩ ልላክልሽ። እሷ ስር ገብቼ የሆነ ነገር አይቼ የማች እናትና ልጅቷ ፈርድላ እስኪ ላክልኝ ሊንኳን ሊያት። እሺ ያው ልክልሻለሁ። በጣም ህፃን ልጅ ስለሞት ራሱ የምታቀርለችም በጣም ህፃንና ወላሂ በጣም ትንሽ ልጅ ለአረብ ሀገር ራሱ የበቁ ሴቶች አይደለም እኮ ወደ አረብ ሀገር። እኔ እንዴት አልፎ ከሀገር ውስጥ ራሱ ኧረ በእናታችሁ ባለስልጣኖች ይዘርጋላችሁ፣ ሴቶች ከሀገር እንዳይወጡ ጫና ይደረግ። በቃ ችግር ይግባብን። በቃ ሴቶች ችግር እየፈቱ ነው። አዎ ብዙ ችግር እየፈቱ ነው። አይደለም የእኛ ሴቶች ማለት እኮ የኢትዮጵያ ሴቶች ማለት ለራሳቸው ተቸግረው ከሀገር ወጥቶ መንገድ ላይ እየወደቁ ግማሹ ሳውዲ አረቢያ ደርሶ ግማሹ በባህር ተበልቶ ግማሹ የመን በረሃ ላይ ወድቆ እንደ እህታችን በቀደም ነመኩ እየተናገሩ የነበሩት ማለት ነው። በረሃ ላይ በእኛ ሌባም በባዳም ሌባ እየወደቁ ረግፎ ማለት ነው ራሳቸው ችግራቸውን የቤተሰብን ችግር ወይ እናቷ ታማ ወይ አባቷ ታሞ ወይ ደግሞ ወንድሞቿን አባትና እናቷ የሌላቸው ወንድሞቻቸውን ለማሳደግ መስዋዕትነት ዋጋ ለመክፈል ከሀገር እየወጡ የተቸገረ ሲያዩ ደግሞ የሚረዱን ነገር በጣም አይገርምሽም? ሌላ ወገን ራሳቸው ለችግር ወጥተው ልክ ለቪዚት ወይ ደግሞ ለመዝናናት እንደወጣ ሰው የተቸገረን ሲያዩ እዚህ ሀቢባ ቤት ስንት ቦታ የሚረዱን ነገር በጣም ያሳዝናሉ። ወላሂ ላዚም ሁሉም ኢትዮጵያዊ በተለይ የመንግስት አካላት በቃ ሴቶች ሁሌ ስመላለስ ኢትዮጵያ ላይ ኤርፖርት ውስጥ አያቸዋለሁ። ትልልቅ ጫማ ለብሶ እድሜያቸው ሳይደርስ እየሸወዱ ፓስፖርት ምናምን ሲያወጡ እድሜዋ 16 ነው 26 እያለች እያወጡ ነው እኮ እየወጡ ያሉት። ኧረ ሴቶች ወጣቶችን እንዳይወጡ መደረግ አለበት። ወላሂ በቃ እንቸገር እንሙት፣ ሴቶች እንዳይወጡ ይደረግልን። እውነቴን ነው የምለው። ሙባረክ አላክልኝም እኮ ሊንኳን ዋትሳፕ ላይ ላክልኝ ብዬ ካለው እኔ ለልጅቷ እንትን እያልኩ ነው። ላይ ላኩልሽ እኮ ቲክቶክ ላይ እንዴት ብዬ አሁን ላይቭ ላይ ሆኜ እንዴት ብዬ ቲክቶክ ላይ ኦኬ። እኔ እንደኔ በሌላ ስልክ ያሽ መስለጅ ኦኬ ኦኬ ብዬሽ ዋትሳፕ ሌላ ነው። ያው ገባት መሰለኝ መዲና ገብቶሻል። አሁን መተሽ እየጻፍሽ ነው። ካሜራሽ እኮ ኦፍ ስለረ በፈጣሪ በቃ ወይ ቪዲዮ ሳታበራ ታውራ። እኔ እሷነቷን እኮ ስለለመንኩበት ነው። አሁን እንደማስረዳት የሚከብድና የሚደክም ነገር ልክልሻለሁ። በቃ ልጆችሽ ሁሉ በቃ በሰላም ውለጂ ኢንሻአላህ። በጣም ነው የምንወድሽ እና በጣም ነው የማደንቅሽ ከምር። በጣም አመሰግናለሁ የኔ ውድ እህት፣ የኔ መልካም ተባረኪልኝ። እድሜና ጤና ሀቢብቲ ያውምሪ አሜን ለሁላችንም ኢንሻአላህ። እሺ ቻው፣ ደህና ዋሉልኝ። እኔም ሀውላችሁ ነው። ከዚህ በኋላ አንቺን በሰላም ውለጂ ወልደሽ እንደገና ሰለብሬሽን ለማድረግ ያብቃል። አሚንማ በጣም ነው የምናመሰግነው። ሳጊዬ አንቺ ነሽ መጀመሪያ የቀደስሽው አንበሳውን። ተባረኪ፣ እድሜ ጤና ይስጥሽ፣ ክፉ አይንካሽ። አሜን ሀብዬ፣ መልካም ቀን ይሁንላችሁ። እሺ እናት። እሺ ገብረስላሴ ሌላ ማለት የምትፈልገው ነገር አለ?
ወደ ሌላ ጉዳይ ልንገባ ነው እኛ። አንተ ሌላ ማለት የምትፈልገው ነገር አለ ከመውረድ በፊት? በጣም አመሰግናለሁ። ምንም የምፈልገው ነገር የለም እና በጣም አመሰግናለሁ። ክብር ይስጥልኝ። አንቺም በሰላም ተገላገሊልኝ እህታችን። በጣም ነው የማከብርሽ የምወድሽ በጣም በእውነት የምሬ ነው እና ሁላችሁም እዚህ ጋር እንትን ያላችሁት በሙሉ አመሰግናለሁ። እሺ እኛም እናመሰግናለን። በጣም መልካም አባት ነህ። ብዙ አባቶች ከአንተ ሊማሩ የልጆቻቸውን ስሜት ማዳመጥ፣ ልጆቻቸው የሚፈልጉትን ነገር ማድረግ ከአንተ ሊማሩ ይገባል እና መልካም አባት ስለሆንክ እናመሰግናለን። እሺ አመሰግናለሁ። እሺ ሀቡዬ እያለኝ ስለሆነ በቃ እኔ እወርዳለሁ። አመሰግናለሁ። በጣም ነው የማመሰግነው። የሁላ እኔ እንጃ እንደዚህ ያክል ለእናንተ አሸግራለሁ ብዬ እንኳን አላሰብኩትም ነበረ። ግን በቃ እኔም እንጃ ለማፋላለጥ እንጂ ይህንን ያህል ለእናንተ ወጪ ለማስወጣት እንኳን አላማውም አልነበረኝም እና በጣም ነው የማመሰግነው። ክብር ይስጥልኝ። ሞልቶ ሞላልቶ ፈጣሪ ይስጣችሁ። እንግዲህ አሚን አሚን። አባት አሚን። አይዞህ ወንድም አለም መቼም ሁሉም አንችልም። በአጋጣሚ ግን ያየናቸውን መርዳት የምንችለው እና አንተም ሰበብ ሆነ በእህታችን ጋር መጥተህ ስለረዳንበት ብሎናል። አይዞህ በርታ። እንግዲህ እኛ ያሳየንን ፍቅር አንተም ሌሎች እንድታሳይ አድርገህ። ቴንክ ዩ አቡዬ፣ በጣም ነው እናመሰግናለን። ማኩ በጣም እናመሰግናለን ስላደረግከው ነገር፣ ለእነዚህ እናትና ልጅ ስላደረግከው እጅግ በጣም ነው የምናመሰግነው። በእውነት ተባረክ። ጋይስ 2 አንበሳ ነው የሰጠው ለእናትና ልጅ እና እናመሰግናለን በጣም በእናትና ልጁ ስም እናመሰግናለን በጣም። ምንም አይደለም፣ ግዴታችን ነው። ፎሎ አድርጉት። ማኩ ፋኖን፣ ሚኪን፣ ሙኒትን ፎሎ አድርጓቸው ፕሊስ። እሺ ውዶቼ፣ እንደዚህ ደጋግ መልካም እህት ወንድሞቻችንን ፎሎ በማድረግ መልካምነት እንዲበዛ እናርግ። አቡ አገኘሽው ወይ ትክክለኛ ቁጥሩን የአንበሳውና የዩኒቨርሲቲውን? አገኘሁት። ማንም ያገኘው የለም። 75 አንበሳና 7 ዩኒቨርስ ነው። እንደ ሀሳብ 7ቱን እንደምታስቢበት። እሺ ጥሩ። ስለዚህ አላገኘሁም። 75 ነው ያልኩት። ምን ማለት ነው? ማንም አላገኘውም። ማንም ልኩን አላወቀም። እኔ ስንት ነው ያልኩት? አንበሳው ስንት ነበር ያልከው? እኮ 75 ነው ያልኩት። ምን ነክቶሽ? ላይቭ ሪካርድ ማየት አለብኝ ለማስታወስ። ማኩ ፋኖ 75 ነበር ያለው ውዶቼ። 65 አላለም እንደ አረመኳቸው ስቆጥረው በስነስርዓት 75 አንበሳ 7 ዩኒቨርስ ነው። ኦኬ እናንተ 65 ነበር ያልከው። ፋኖ ይችላል ደግሞ ቤተሰቤ ነው እዚህ ቤት ሰፖርት የሚያደርገኝ ነው። ፋኖ ይችላል ደግሞ ስንት ነበር ያለው? ጋይ 69 ነበር ያለው። ማኩ ፋኖ 65 አለ። ፋኖ ይችላል ደግሞ 69 አለ። እንደዛ ነበር። ቁጥሩ ግን 75 ነው። በቃ አልተሳካም። አልተበላውም። አመልጠሻል፣ በእውነት አመልጠሻል። የተወሰነው 2 ቆጥረሽ ነው። ሰዎቹን ላስገባ መረጃዎች። ሌላም ይኸውልህ አሁን አንተ እዚህ ጋር ስትናገር ሰምተው ሌላ መረጃ በውስጥ የተላከልኝ አንተ የላከውን ቪዲዮ ራሱ መልሰው እንደገና የውጭ ጉዳይ ደብዳቤ በአረብኛ የሰዓድል ሙዲር ጀዋዛት አስክሬኑ ወደ ሀገር ቤት ይግባ የሚል ሌተር በአረብኛ በአማርኛ ተልኮልኛል። አንዴ አሳድግኝና ህዝቡ ማየት ያለበትን ቪዲዮ ላሳይ እና ሰላም ካለሽ እንዲሁም እናትየዋ ምን አስገባት ውክልና ከእናትየዋ እዚህ ሚዲያ ላይ ተቀብያን ነበር። ውክልና ወስጄ ማለት ነው። ችግር የለውም አንቺ መተሽ እንትነትበይ እኔ የሚኬድበት ቦታ ቢባ ቤትም የትም እሄዳለሁ ብያን ነበር። ግን አልተረጋጋችም። መታለች ከገጠር ተፈቀሽልኝ ገብታ መልሷን ታስተላልፍ ይቻላል። ምን ችግር የለውም። ለእኔም ማስረጃ ልከውልኛል በውስጥ ንጉሴ ዮጅራቴ በሬፈዱ ሰላም ካለሽ አንድ ቁጥር ጻፊ። ቪዲዮውን አንዴ አሳይቼ ስመነሳ ሀቢባ ወደ ሌላ ቦታ አየሽው ቪዲዮ? አይ አላየውም፣ አልከፈትኩም። እኔ እርጉዝ ይረብሸኛል። እናንተ እርጉዞች አትዩ። ሌላ ሰው ቆይ ሰላም አየውሽ። ሌላ ሰው ማየት አለባችሁ። እስኪ ራሷን ገላለች፣ ራሷን ገደለች የተባለችው እህታችን ሁላችሁም ኢትዮጵያውያን በሙሉ ይሄን ቪዲዮ እዩና እስኪ ፍረዱ። ሚውት አርጊ። ሰላም ሚውት አርጊ። እንዴ
ተንበርክካ ነው ያለችው። ጣራ ላይ ሳይሆን ቧንቧ ላይ ነው። ያው ቧንቧ ላይ ማለት ነው። ያወረዷት ተንበርክካ መዳም ቤት ያላችሁ ልጆች ራሷን ሰቀለች የተባለው በሻርፕ እንትኑ ለምንድን ነው እዚህ እንትኑ የለም ውሃ ማሞቂያው ማለት ነው። አሁን ለምሳሌ እዚህ ጋር ማለት ነው ሰው ከሌለ ሰው አለ። ውሃ ማሞቂያ ሰካና የሚባለው ማለት ነው። ሰካና የሚባለው ካያችሁት ማለት ነው። ሰካና በእጅ ነው የምንከፍተው። ሁላችንም ከቤት አለን። በእጅ ነው የምንዘጋው። እንዴት ነው ሰው ሰካና ላይ ሻርፕ አስሮ እሱንን ደግሞ አንገቷ ላይ አለ አልተቆረጠም፣ ተንበርክካ ነው ያለችው። ይሄ ነገር ድራማ ነው። መዳም ቤት ነው የሞተችው። የልጅቷን መረጃም ደግሞ አሰማችኋለሁ። ውሸት ነው። ሰካና ማለት ሰማይ ላይ ያለ የሚታሰረው ሰካና ማለት ከኔ ቁመት አይበልጥም የትም ቦታ ማለት ነው። ሰካና የሚባለው ውሃ የሚያሞቀው ማለት ነው። እሱንም ደግሞ መክፈቻው ላይ መክፈቻውን ማንም አረብ አገር ያላችሁ እህቶቼ ሰካናውን ታውቃላችሁ። ሰካና ማለት የውሃ ማሞቂያ ሽንት ቤት ውስጥ የሚቀመጠው ነምን በራ ላሳያችሁ ማለት ነው። ላይገባችሁ ይችላል። ይሄ ማለት ነው። አሁን ለምሳሌ ሽንት ቤት ስንገባ እዚህ ላይ ማለት ነው። ይህ በእጄ ነካዋለሁ። እዚህ ላይ ሰው እዚህ ላይ እንዴት አስሮ ነው። እሱንም ደግሞ ተንበርክካ ቪዲዮን ከፈለጋችሁ መልሼ አሳያችኋለሁ ማለት ነው። ተንበርክካ ነው ያለችው። ተንበርክካ እያለች ከዛው ላይ ምናምን እያሉ ቆርጦ ገመዱም እንትኑን ሻርቡም ማለት ነው እንትላሉ። አንደኛው ነገር አቢባ እየተመለሽ በቃ አንደኛው ነገር እቺ እህታችን መዳሟ እገልሻለሁ ስትላት ለእህቶቿ ሂዳ በኢሞ ልገለኝ ነው ልጅቷ ስለታመመችባት፣ ልጅቷ የታመመችው በእሷ ምክንያት ነው። እቺ ልጅ ቡዳ ናት፣ እንገልሻለን እንገላታለን ብሎ በር ተዘግቶባት ያለች እህታችን በመስኮት እንደምንም ሳውዲ አረቢያ ነው በመስኮት እንደምንም ጠፍታ ፖሊስ ጣቢያ ለፖሊስ ህይወቷን ለማትረፍ እጅ የሰጠች እህታችን እንዴት ነው ደላላ ቤት ሂዳ ደግሞ ቢሮ ሂዳ ራሷን የምትገለው? ሁለት ጥርጣሬ ያለኝ፣ አንደኛው መዳሟ እንዳለችው ገላታለሁ እንዳለችው ገላት ከደላላዋ ጋር ተነጋግሮ ብር ተከፍሎላቸው ወደ ራሳቸው ሬሳዋን ወስዶ ሰቅሏት ሙታለች ብሎ እንትን ያሉም ይመስላል። ሁለተኛው ደግሞ ደላላዎች ራሱ በሆነ ነገር ላይ ተጋጅቶ የማይሆን ቦታ ከመተዋት በኋላ ልጅቷ ስትወድቅባቸው ራሷን ገደለች ለማለት ሻርቦ የታሰረባት ነው መስሎ ቪዲዮውን ለፈለገ አካል መላክ ይችላለሁ። ስለዛ እህታችን እናትየዋ እዚህ ነው ያለችው። እናትየዋን አስገባለሁ። ንጉሴ በሬ ፈዱ ተኮተኮ በሬሲ ወይ ገስቲ ያርገዱ ንጉሴ ወይሞ ቶርበ በሬሲ የታለ ንጉሴ በሬሲ ንጉሴ ተኮተኮ ነገሳ የኙን ፊዴ ዱፌ ንጉሴ ሀቢባ ተመለሺና እናትዮ የምትለውን ነገር ሰምተን ቢሮ የተባለውንም ጥሪልንና ያለውን ነገር እናገር። ሞ ነገሰ ከነሀቲ ሲብረ ጅብቱ ቶኮ በሬፈት አቡ ከኛ የምፈልጊው ነገር ምንድን ነው? የሚያስፈራውን ነገር አሳይተህ ጨረስክ? አዎ። እሺ ኡም አህመድ ትግባ። ሌላውን ማየት ትችያለሽ እኮ አንቺም እዛ ገመዱ ከተቆረጠ በኋላ ትንበረከካለች። እሱ እንዳታይ ነው ወረቀቶቹ ነው አይደል? ቆይ እሺ ማለት ምንድን ነው ባየው እንትን ነው ላይክ ደም አለው ምናምን የሚያስፈራ ነገር አለው
ደም ሳይሆን ተንበርክካ እንትኑ ከተቆረጠ በኋላ አስክሬኗ ነው የሚታየው ላይ ያለው። አዎ ኦኬ እስቲ እና ኤጀንሲ ቀረጻት ማለት ብቻዋን እንትን እያለች ነው። በቃ 3 ሰው 4 ሰው ሆኖ ነው። አሁን ኤጀንሲው እንዲመጣልን እንፈልጋለን። ኤጀንሲው መጥቶ ሀቡ አያስፈራም። ሀቡ አያስፈራም። እዩ ከማንም አይልሽም። ሀቡ አያስፈራም። እዩ ልኬልሻለሁ። እዩ ናት እንግዲህ እሷ አያስፈራም ካለች አሳየኝ። አያስፈራም። ሀቡ እንዴ እርጉዝ ነሽ እኮ በደንብ አይታይም። አሳየኝ። ልኬልሻለሁ ቪዲዮ ላንቺ እዚህ ጋር ያሳየኝ ላንቺ። እዩ ድምፁ ላይፍሽ እንዳያበላሽብሽ ሀቡ። አይ ድምፁን ዝጋና በምስል ብቻ አሳየኝ። ችግር የለም። ኦኬ ያውና እሺ እቾትና ድምፁም አማርኛ ነው ኦሮምኛ ነው ድምፁ? ጩኸት ማለት ኦልሬዲ እንደዚህ ሞት አገኘናት። ተንበርካ ነው እኮ ያለችው ሀቢባ። እንዴት እዛው በዛው እንዴት ነው እንደዚህ የሚሉት አልገባኝም። ቆይ ተንበርካ ነው እኮ ያለችው። ሙባረክን በትልቁ ነው ተንበርካ ነው ያለችው። በደንብ ተንበርክካለች። እንደገና የውሃ ማሞቂያ ላይ እና እንደዚህ ሞታ አገኘናት ሊሉን ነው ቢሮዎቹ። ይህንን የቀረጹት እንደዚህ ተንበርክካ ሽንት ቤት እንትን ላይ በሻርፕ በውሃ ማሞቂያ ራሷን አጥታ አገኘናት ሊሉ ነው። የማይመስል ነገር። እንዴት ነው እንደዚህ የምትሞተው? አየሽ፣ በዛ ላይ ሻርፑ እንደገና ደግሞ በጉልበቷ ተንበርክካ ላይ ቢሆን እሺ እንዴ በሌላ መንገድ አይኗን ትብሏለ ለማስመሰል ምናምን ይምጡልን እነዚህ ቢሮ ተብዬዋ ምናምኑ። እሺ አሁን ቆይ ቢሮ በእንደዚህ ሁኔታ ብለው ለቤተሰብ ነገሩ። እናትየዋ መጣ ተናግራት ወላሂ እኔን ራሱ አላመነችኝም። ሀቢባ ጋ ነው ሙባረክ ያለው ሲባል ግማሽ ሰዓት በባጃጅ ኮንትራት ይዛ ከተማ ወጣ ዋይፋይ ላይ ቁጭ ብላለች። መታ ራሷ ትናገርና ትሂድ ያለው። እሺ ነገ ማታ ደሜበን ኩሴን ቶኮ በሬስ ሰው ተንበርክኮ እንደው እላይ ሩቅ ቢሆን አየር ላይ ተንጠልጥሎ ሰው ቢገኝ እንደው በሻርፕም ቢሆን ትንሽ አሳማኝ ሆነ። መታጠቢያ ላይ ገላ መታጠቢያ ላይ በጉልበቷ ተንበርክካ ሰኻኑ የትኛውም ሴት አጭራም ረጅማም መዝጋት ትችላለች፣ መክፈት ትችላለች እኮ ቁማ የማይመስል ነገር። ቢስሚላ መጥቶ ይናገሩ። ነገሳ አይኙኒ ሸዋዬ ወይኔ ንጉሴ፣ ሸዋዬ ወይ ንጉሴ በጣም ህዝብን እንደ ጅል መቁጠር ነው ይሄ። ቤተሰቧንም ህዝብንም እንደ ጅል መቁጠር ነው። ልክ ሽንት ቤት ገብተው ተንበርክኮ ሰው እንዴት ይሞታል? ከዛ አውቀው ቪዲዮ እየቀረጹ ሻርፑን በቢላ አምጪ ምናምን ተባባሉና ሻርፑን በቢላ ቆርጠው ከዛ በቃ ይኸው እዚህ ጋር እንዴት ነው ሰው እንዲህ ተንበርክኮ የሚሞት? እናትየዋ መስማት የሌለባት ድምፅ እኔ ጋ አለ። የትኛውም ኦሮምኛ የሚሰማ ሰው ገብቶ ለሀቢባም ለኢትዮጵያ ህዝብም እኔ የእናቷ ወገን ነኝ፣ እናቷ ናት የወከለችኝ። ሌላ አካል መጥቶ ደላላዋ ባለችበት ቦታ ድምፁም ይደመጥልን። ያቺ ልጅቷ ሟቿ ራሱ የተናገረችውን ድምፅ አለኝ እኔ ጋር የላከችው ቮይስ ታተማናለህ። አሁን እንትና አህመድ የላከችልኝ እንትኖች አሉ። አይ ቲንክ አንድ አይነት ነው። ሙባረክ ከላከው ጋር አንድ አይነት ነው የላከችልኝ። አይደለም ሀቡ የመጨረሻውን እሺ፣ ከመክተቧ ጋር ንግግር የተደረገውን ማስረጃ ታገኛለሽ። እሺ ይሄ የመዳሟ ቁጥር ነው። የሞተችበት መክተብ ነው፣ መዳሟ ቤት አይደለም። አዎ መክተብ ነው። እሺ የመክተቡ ቁጥር የታለ? አላክሽልኝም። እሱ መዲናማ አስተርጓሚ ናት እኮ መዲና፣ የመክተቡ አስተርጓሚ ናት። እንትኑ ላይ ውክልናውን ሳነበው የእሷ ስም ነው ያለው። እንዴት ነው ለመክተብ? ሀቡዬ ሁለት ሰው እንፈልጋለን እኛ ጥርጣሬ ያለን። እኔ እንደ እናቷ ቁጠሪኝ። ይኸው እናቷም እየመጣች ነው ትነግርሻለች። ሁለት ሰው እንፈልጋለሁ። አንደኛው የልጅቷን ቢሮ፣ ሁለተኛው ውክልና የወሰደችውን ድምጻቸው አስተርጓሚዋ መዲና። እቾትና የእሷ ስልክ አለኝ። ቆይ ቮይስ አርጊላትና ይኸውና እናትየው ቪዲዮ በነዳ ሀቡ መጀመሪያ ስሚያት፣ የመዲና ወሬ ስሚ መጀመሪያ።
አስተርጓሚ ብትሆንም ምን አይነት ተጽዕኖ እየፈጠረች እንደነበረ ሲሉሽ ነው መስማት የምፈልገው። ትመጣለች ወዳ ሳይሆን እዚህ ጋር ካለበለዚያ ፎቶ ይለጠፍላታል። ትመጣና ጥያቄውን ትመልሳለች። ቁጥሯን ልኬልሻለሁ። መዲና መክተብ የሚለው ኦኬ በና ሸዋዬ ቪዲዮ በናቲ ገጠሪያ ዱፍተ ዋንቴ ፊ ባዲያዳ ገረባ መናቲ ዴቢቱ ይፈማ ወጅን ሃደኑ ፊዳ አፋኑ የወደንዳን አማሪፋን የወንደነኝ አፋኑ ደሞቲን ዋን ዳመቱ ጆሌን ኬኛሞ ሼር ጎዳ ጎቻን ሃደ ከነረት ራወተሜ ጎቻ ቱፊ ኡመተ ኬኛ ቀበም ጎቻ ወልበላለፈቹ ሚቲ መጋላ ፊንፊኔ ዲሳቲ ኤሰዩ ዮተ ይቹዳ ወልንጅራችም ነው ቢሮን ብየሰነ ከሰታኤ አገሰኒ ለፈቱ ለማረት ቢሮ በለተ ባምበርባድ ዴቢቴሞ ሃዶሊ ኬኛ ቦችፍቴ ወሊን እንጅራን ነው ቹዳ ይሰከና አን ሀዲሳ አማ ሃት ኬኛ አዱበቱ ሀቢባት ዳምሳ ሲያዳመጡ እንተረግማለን። እሺ ችግር የለውም። እናትየው የምትናገር አማርኛ ከቻለች አማርኛ ካልቻለች ደግሞ በኦሮምኛ ራሱ ትናገር እተረግማለሁ። ሃዳ ኬኛ አከም ጅርቱ ሚውቲ ራካሳ ቡሌቲ ሚውቲ ራካሲ ስለ እውነት እናውራ። ስለ እውነት እናውራ። እኔና አንቺ የዚህች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀን ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀን ነው የዛለት። እሺ ሌላ 3 ቀን ነው ጨማሪ ሰጡ ቀበሩ። አለ ኪፋቸው ይቀብራል። አይ እንዴት ይቀበራል? ከዚህ ፊት እኔ ማቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንላለን? ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱአ ማድረግ ደስ መክፊር አላህ ያድርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰሪ ነሽ ማለትም እሱ ላይ እኮ አለ ወረቀት የሰውየው ስልክ ቁጥር የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የትኛው የኢትዮጵያ ቢሮ ነው ወይስ የዚህ ቤት የእናንተው? አይደለም የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያቁታል። በአካል ድረስ ክልናው ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ አስቆመን ስልክ አለ ተደውሎብሽ ያው ገድን ታሳየዋለች። ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጬዎች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚሁ እንደደበቋት እናትየው ሳሰማ እንደዚሁ እንደተፈሉ ይቀመጡ ነበረ። ሬሳ ይገባል። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን። እህታችን
ያችን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ አሁን እኮ የአንቺው ቢሮ ራሱ ውዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግጥልሽ አይደለም። እሱንም ቢሆን በጠጋ ትዳሩን ይይዛል። እኔ አይመለከተኝም በሱ ያልሞግጥለትም ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመከሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሶች ምን አሉሽ ሲል ጊዜ አልመለሱልኝ። ደውላለሁ ቀጥታ ይደወላል፣ ኢሞ ይደወላል። ታሪክ አይከፍቱም፣ ስልክ አልመለሰም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ። ዝም ብሎ ያለ ቤተሰብ ፍቃድ ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? እጄ ላይ ሌላ ስራ ስልክ አለ። ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው። ሻይ ሳትጠብቂ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷ የተጫወትነውን እሱ ነው እያሸንን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረግ አይደለም የኔ ውድ። ልጅ ያው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ አላሉ። ወላሂ ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ? በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እሺ እንግዲህ እሺ እንግዲህ ያው ምን ይደረግ፣ አላህ ያመጣው መቀበል ነው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር ብዙ እኔ የማውቀው ሌላ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር አዎ። ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አቡዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር አሁን ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ ነው መዲና ተጠየቅ ጠበሩ ያለ መዲና በህግ እንደ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረች ለቤተሰብ እኮ እሷ ነች። አስተርጓሚ ነች ሳይቻልም ተቀርባ። አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ ተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ኤጀንቷን እየላኩላት ነው። Rakasi me haadha keenya maal na dubbisiisi. Shawaayyee wallahi እናትዮ ተንገላታች።
ተንገላታችሁ። ሁለት ሞት ነው ንጉሴ ሙይትራ ካሳ ሁለት ሞት ነው። ዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Ligan ala ko. Ummanni Itoophiyaa guutuu sii dhaga'ee jira. Ummanni Itoophiyaa sii dhaga'ee jira. Sagalee kee biraa namnu abshir ishii jabaadhu. Ishi dogo. Ishi jiraashi darbu. Ishi nu jiraadhu ilmako. Du'aan ishee akka na qaqqabu adaraa sagalee naa godha. Wanti ishee saaxiniin ishee akka qaqqabu ilmako. Wayne abbay. 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 አዩ ቶምቦይና ሰበራይ ሰብራ አርጎ አይዟችሁ አይዟችሁ። ተስፋዬ ስልኩ እንትን አይደለም እናቴ ተስፋዬ እንትን ይበል ለሙባረክ ይደውለት። ያ ባይንሽ ባለቤት ስልኩ የተሰጠኝ አይሰራም። ዋትስአፑም እየሰራ አይደለም። ሀቡ እሱ ነው ወክላ ያስጠው እሱ ጋር አለ የሷ ኮፒዋ። ሁሉ ነገር እኛ ጋር አለ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ አሁንም። አዎ ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን እኮ አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና ግን እነሱ ግን ውክልና እናንተ አስክሬኑን ላኩልን የሚል ውክልና ልካችሁ እነሱ ግን የተላከው ውክልና ማስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ አይታለ ባለቤቷ አንተ ወንድሟ ነህ ካለ ወንድም ባለቤቷ ጋር ነን እኮ አብረን ይሄንን ሁሉን የጨረስነው እኮ አብረን ነን። እኔ የሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትስአፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ መደወል ይኖርብን ይሆን? ቀጥታ እንደውል። በጣም ሰውን ይቃሉ ደውዬ ደግሞ ሲያሽልኝም ይጠሩልን። የኤጀንሲው ስም ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይ ይኸው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድን ነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ። የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክልኝ። እሺ እንልካለን። እሺ ክርስቲያን ኮኔክት ሳውዲ። እሺ አሁን ነው ምን ለሙቤ እንላክ? አዎ ለሙቤ ላኩ። ማነው ኻሊድ ክርስቲያን የሆኑ ሰው ሳውዲ አይቀበርም እያሉ ነው ኮመንት ላይ። ምን ትያለሽ? አዙዬ መካና መዲና ላይ ብቻ ነው የማይቻለው። አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀበር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ
እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እኮ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ልምጣና ሀቢባ ይቅርታ አንዴ ይኸውልሽ፣ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ የሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ሲታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ ካለሁ። ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። እኔ ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ስልክ ከመጀመሪያም ጀምሮ የተናገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ነው። ይሄው እናቷም ባለቤቱም አላለም እንጀን ኤጋን ጅራኒ ና ዱፍት ረንፍሽ ጀደን ኤጋ ጅራ ከነጀቹን ቀምኑ ከነጀቹን ቀም አክት ዱተስ አክት ቶፈንፍተስ ማለከታተ ወጅኑ ዱፉ ቀባ ምን እንደሆነች ራሷን እንዴት እንደሰቀለች እንደገደለች ተያይዞ አብሮ እንዲመጣልን ሬሳ እየጠበቅን እንጂ እንድትቀበር ፍቃድ አልሰጠንም እኮ። ደብዳቤው እኮ እጅ ላይ አለ እኮ። ደብዳቤው እኮ አስክሬኑ ይላክልን ነው የሚለው እና ኤጀንሲው መጥቶ በዚህ ጉዳይ ምላሽ መስጠት አለበት። አንዴ ልደውል፣ እኔ ቢሮው ልደውል። ምክንያቱም በዋትሳፕ 2 ራይት ሆኗል እያዩ እየመለሱ ስላልሆነ እስኪ ዳይሬክት ልደውል። ለምን ይመልሳሉ? አይመልሱም። እና ሙቤ ዱጋ ዱበቹፊ ዋንቲ ኩን ጨልቀበራ ካሴ ዋንታ ረጋ ሶባ haadha kan irratti kan dubbatamedha malee haati kunis nama bakka buufattee reenfi mucaa kootti naafaa ኔትወርካቸው እየያዛቸው ንገራቸው። ሙቤ ሲንቀባጅራ ኔትወርኪን ሲንቀባጅራ qaxxee manaa baatee ofiishiitiin akka biirootti of hin ajjeefne kuni beekamaa akka ta'e hundi keessanuu hubattanii haadha kan akka gargaartan kabajaan isin gaafadha.
እሺ በአላህ ብዬ ላስቆምሽ። ስለ እውነት እሺ፣ እኔና አንቺ የለሽበትም አትሰማሽም። ስለ እውነት እናውራ፣ ስለ እውነት እናውራ። እኔና አንቺ ሰው ነገርሽ እኮ የዚህች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀን ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀኗ ነው የዛለት። እሺ ሌላ 3 ቀን ነው ጨማሪ ሰጡ ቀበሩ። አለ ኬፋቸው ይቀብራሉ። አይ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱዓ ማድረግ ደስ መግፊር አላህ ያደርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰሪ ነሽ ማለትም ውክልናው ላይ እኮ አለ ወረቀት፣ የሰውየው ስልክ ቁጥር የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የየትኛው የኢትዮጵያ ቢሮ ነው ወይስ የዚህ ቤት የእናንተው? አይደለም የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ራሱ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያውቁታል። በአካል ድረስ ውክልናው ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ አስቆመን ስልክ አለ ተደውሎብሽ ያው ገድን ታሳየዋለች። ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጬዎች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚሁ እንደደበቋት እናትየው ሳልሰማ እንደዚሁ እንደተፈሉ ይቀመጡ ነበረ። ሬሳ ይገባል። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችንን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ አሁን እኮ የአንቺው ቢሮ ራሱ ውዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግጥልሽ አይደለም። እሱንም ቢሆን በጠጋ እዛው ትዳሩን ይይዛል። እኔ አይመለከተኝም በሱ ያልሞግጥለትም ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመከሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሰዎች ምን አሉሽ ስል ጊዜ አልመለሱልኝ። ደውላለሁ ቀጥታ ይደወላል፣ ኢሞ ይደወላል። ታሪክ አይከፍቱም። ስልክ አልመለሰም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ ዝም ብሎ ያለ ቤተሰብ ፍቃድ። ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? ያንቺ ሌላ ስራ ስልክ አለ ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው
ሻይ ሳትጠብቂ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷ የተጫወትነውን እሱ ነው እያሸንን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረግልሽ አይደለም የኔ ውድ። ይኸውልሽ ያው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ አላሉ። ወላሂ ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እንግዲህ እንግዲህ ያው ምን ይደረግ፣ አላህ ያመጣው መቀበል ነው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር እኔ የማውቀው ሌላ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አቡዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ ነው መዲና ተጠየቅ ቀበሩ ያለ መዲና በህግ እንደ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረች ለቤተሰብ እኮ እሷ ነች። አስተርጓሚ ልጅ ሳይቻል ተቀርባ አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ ተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ኤጀንቷን እየላኩላት ነው። ራካሲ ሜሃደ ኬኛ ማል ነዱብሲሲ ሸዋዬ ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙይትራ ካሳ ሁለት ሞት ነው። ዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Ligan ala ko. Ummanni Itoophiyaa guutuu sii dhaga'ee jira. Ummanni Itoophiyaa sii dhaga'ee jira. Sagalee kee biraa namnu abshir ishii jabaadhu. Ishi dhogo. Ishi jiraashi darbu. Ishi nu jiraadhu ilmako. Du'aan ishee akkana qaqqabu adaraa sagalee naa godha. Wanti ishee saaxiniin ishee akkana qaqqabu ilmako.
ወይኔ አባይ 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 አዩቶም ቦይና ሰበራይ ሰብር አድርጎ አይዟችሁ አይዟችሁ። ተስፋዬ ስልኩ እንትን አይደለም እናቴ። ተስፋዬ እንትን ይበል ለሙባረክ ይደውለት። ያ ባይንሽ ባለቤት ስልኩ የተሰጠኝ አይሰራም። ዋትስአፑም እየሰራ አይደለም። ሀቡ እሱ ነው ወክላ ያስጠው። እሱ ጋር አለ የሷ ኮፒዋ። ሁሉ ነገር እኛ ጋር አለ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ አሁንም። አዎ ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን እኮ አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና ግን እነሱ ግን ውክልና እናንተ አስክሬኑን ላኩልን የሚል ውክልና ልካችሁ እነሱ ግን የተናቀው ውክልና ማስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ አይታለ ባለቤቷ አንተ ወንድሟ ነህ ካለ ወንድም ባለቤቷ ጋር ነን እኮ አብረን ይሄንን ሁሉ የጨረስነው እኮ አብረን ነን። እኔ የእሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትሳፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ መደወል ይኖርብን ይሆን? ቀጥታ እንደውል። በጣም ሰው ደውዬ ደውልልኝም ይጠሩልን። የኤጀንሲው ስም ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ። የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩልኝ። ላኩለት ለሙባረክ ይላክልኝ። እሺ እንልካለን። እሺ ክርስቲያን ኮኔክስ እሺ አሁን ነው ምን ለሙቤ እንላክ? አዎ ለሙቤ ላኩ። ማነው ኻልድ ክርስቲያን የሆኑ ሰው አይቀበርም እያሉ ነው ኮመንት ላይ። ምን ትያለሽ? አዙዬ መካና መዲና ላይ ብቻ ነው የማይቻለው። አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀበር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ልምጣና ሀቢባ ይቅርታ አንዴ። ይኸውልሽ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና
ያንን እንዳነበበች ሰላምም ቅድም እንደዛ ስታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ ካለሁ ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ስልክ ከመጀመሪያም ጀምሮ የተናገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ነው። ይሄው እናቷም ባለቤቱም አላለም እንጀን ኤጋን ጅራኒ ና ዱፍት ረንፍሽ ጀደን ኤጋ ጅራ ከነጀቹን ቀምኑ ከነጀቹን ቀም አክት ዱተስ አክት ቶፈንፍተስ ማለከታተ ወጅኑ ዱፉ ቀባ ምን እንደሆነች ራሷን እንዴት እንደሰቀለች እንደገደለች ተያይዞ አብሮ እንዲመጣልን ሬሳ እየጠበቅን እንጂ እንድትቀበር ፍቃድ አልሰጠንም እኮ። ደብዳቤው እኮ እጅ ላይ አለ እኮ። ደብዳቤው እኮ አስክሬኑ ይላክልን ነው የሚለውና ኤጀንሲው መጥቶ በዚህ ጉዳይ ምላሽ መስጠት አለበት። አንዴ ልደውል፣ እኔ ቢሮ ልደውል። ምክንያቱም በዋትሳፕ 2 ራይት ሆኗል እያዩ እየመለሱ ስላልሆነ እስኪ ዳይሬክት ልደውል። ለምን መልሳሉ? አይመልሱም። እና ሙቤ ዱጋ ዱበቹፊ ዋንቲ ኩን ጨልቀበራ ካሴ ዋንታ ረጋ ሶባ haadha kan irratti kan dubbatamedha malee haati kunis nama bakka buufattee reenfi mucaa kootti naafaa ኔትወርካቸው እየያዛቸው ንገራቸው። ሙቤ ሲንቀባጅራ ኔትወርኪን ሲንቀባጅራ ቀጥታ መናባቴ ኦፊሺቲን አከ ቢሮት ኦፊና ጀፍኔ ኩኒ ቤከማ አከ ta'e hundi keessanuu hubattanii haadha kan akka gargaartanu kabajaan isin gaafadha.